ሳላት ብሩክ ናፍቆኛል፣ እባካችሁ እኔንም ተረዱኝ፣ ሁሉንም አግኝቼ መንገር የምፈልገው ነገር አለ እያለች መታለች። እንግዲህ ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱን። እዩና አብሳላት እንግዲህ ከብሩክ አለማየሁ ውጪ ወንድ የለም የተባሉ ይመስል እዚህ ጋር እየመጡ ያለቃቅሳሉ ማለት ነው። ያችኛዋ ከልጁ እናት ጋር ነው መኖር ያለበት ትላለች። እችኛዋ ደግሞ ናፍቆኛል፣ ለመርሳት አልቻልኩም፣ በቃ ተረዱኝ እያለች መታለች። እንግዲህ ምን ብለን ነው የምንረዳችሁ? ማለት የሰው ትዳር አፋቱ ብለን እንድንረዳችሁ ነው የምትፈልጉት? ማለት አንዳንዴ ራስ ወዳድ መሆን እኮ በጣም ነው የሚያስጠላው። እዚህ ጋች ልጅ እንደናንተ ይሰማታል። በቃ የምታፈቅረውን ሰው እንደዚህ እየወጣችሁ 30 ጊዜ አንደኛዋ ከልጁ እናት ጋር መኖር አለበት ትላለች፣ የእሱ ልጅ መሆኑን ሳታረጋግጥ። አንደኛዋ ደግሞ ናፍቆኛል፣ በቃ አልቻልኩም፣ ስለዚህ እኔንም ተረዱኝ ትላለች። ማለት ሰው እንዴት እንዲረዳችሁ ነው የፈለጋችሁት? ፍቅረኛችሁ ቢሆን እኮ ማለት እናስታርቃችሁ ነበር። ተጣልታችሁ ቢሆን ወይ ደግሞ በሆነ ነገር ተኮራርፋችሁ ቢሆን ታረቁ፣ በቃ ተረዳት፣ ተሳስታ ነው ተረዳት ብለን ልንልላችሁ እንችላለን። ግን የሰው ፍቅረኛ እንዴት ነው አፈቀርን በቃ አልቻልንም እያላችሁ እየመጣችሁ እዚህ ጋር እንዴት ነው ልንረዳችሁ የምንችለው? አትፍረዱብኝ፣ ተረዱን ምናምን ትላላችሁ እዚህ ጋር እየመጣችሁ። እስኪ እናንተም ሀይሜን ተረዷት። እስኪ እናንተም እሱን ተረዱት። በቃ ህይወቱን አትበጥብጡ። ከሚወዳት ሴት ጋር እንዲኖር ተረዱት። በቃ ተውት እንዴ! ሀይሚንም ተረዷት። ሴት ልጅ ናት፣ ይሰማታል። እንደዚህ እየወጣችሁ 30 ጊዜ የማይሆን ነገር ስትቀበጣጥሩ ይሰማታል። ሴት ልጅ ናት እንዴ! ምንድን ነው እዚህ ጋር የምታለቃቅሸው? አንቺ ራሱ አብሳላት አይበቃሽም እንዴ? እስካሁን እኮ በቃ ዝም አልንሽ። እንደውም ጭራሽ ፍፄን ደግሞ ጠርታ፣ ደግነቱ እግዚአብሔር ይመስገን ዛሬ ፍፄ በቃ ማለት ያለበትን መሆን ያለበትን ነው ያደረግከው። ለዛውም ካሜራ እንኳን እንዳለ አያውቅም። ካሜራ ተደብቆ ነው። ካሜራ እንዳለ ቢያቅ አይመጣልኝም፣ ስለዚህ ካሜራ ደብቄ ነው የምቀርጸው እያልሽ እንግዲህ እንዳያቸዋት ካሜራ ደብቃ ነው የቀረጸችው። ግን እንቅጯን ነው የነገራት። በቃ ዛሬ ፍፄ እውነተኛ ማንነትህን አስመስክርሃል ማለት ነው። እንደውም እስከ ዛሬ በቃ ውስጣችን ራሱ ቅሬታ ነበረ። ወንድም መስሎ ጓደኛ መስሎ ህይወታቸው እንዲበጠበጥ የሚያደርገው እሱ ነው። ቤት ይዞ እየሄደ ምናምን እያለን ቅሬታችን እውነት ለመናገር ሙሉ ለሙሉ ከውስጣችን አልጠፋም ነበር። ግን ዛሬ በቃ ከዛሬ በኋላ ቅሬታችንን እንተዋለን። ትክክለኛውን ነገር ነው ዛሬ የነገርካት ማለት ነው። እና አብሳላት ምንም እዚህ ጋር ማለት ነው እነሱ ማለት በቃ እንዲለያዩም አልፈልግም። የራሴን ስሜት እሱን ለመርሳት እሞክራለሁ። ነገር ግን ከኔ እንዲርቁ አልፈልግም ማለት በቃ እነሱ ከኔ እንዲርቁ አልፈልግም። ለምንድን ነው ካንቺ እንዲርቁ ያልፈለግሽው? ማለት ምን ልታረጊ ፈልገሽ ነው? ወይስ ጓደኛ መስለሽ በጓደኛ ስበብ ገብተሽ ልጆቹን የሆነ መካከላቸው ላይ የሆነ ነገር ክፍተት ልትፈጥሪ ወይ ደግሞ የሆነ ሲስተም ልትጠቀሚ ብሩክን የሆነ ነገር አጠጥተሽ ከኔ ጋር አደረ ልትይ ወይ ደግሞ በቃ አንዳንድ ነገር ብሩክ ክፍል ልታስቀምጭና ሀይሚልና ብሩክን ልታጣየረ። እባክሽ አንቺ ብቻ ብልጥ አይገርምሽም? ራስሽንማ እንደዚህ በጣም ብልጥ አድርገሽ አታስቢ። በቃ አታስፈልጊም። ጓደኛም አያስፈልጋቸውም። በቃ በሩቁ በቃ ስራ ነበር የሰራሹ፣ ተከፍሎሽ ነው የሰራሹ፣ በነጻ አልሰራሽም። ብርሽ ተከፍሎሻል፣ አለቀ። ከነሱ ህይወት ውጭ ሌላ ጓደኛ የሌላቸው ወንዶች ጓደኛ ማድረግ ትችያለሽ። የሴት ጓደኛ በሽ መያዝ ትችያለሽ። በቃ ከሀይሚና ከብሩክ መራቅ ነው ያለብሽ። ምክንያቱም ሀይሚ በጭራሽ እንደውም ካንቺ እዩ ትሻላታለች። የምሬን እስካሁን ባየነው መንገድ እንደውም ካንቺ ማለት ነው እዩ ትሻላታለች። አትፈልግሽም፣ ጭራሽም ነው ማትወድሽ አብሳላት። ሀይሚ ጭራሽም ልታይሽ ራሱ አትፈልግም፣ ልታይሽ ማለት ነው። ስለዚህ በቃ አያስፈልግም። በቃ ልጁን ተውት፣ አታጨናንቁት እንዴ! በቃ በሰላም ህይወቱን ይኑርበት። ታውት በቃ። አሁን ደግሞ ሌላ ችግር ልትፈጥሩ ነው። ይሄ ሽማግሌ ምናምን ሲባል ሰማችሁ ትናንትና። በቃ ተጨናነቃችሁ። ሰሞኑን ደስተኛ ሆነው ላይቭ ላይ ምናምን እንደዛ ፍቅር በፍቅር ሆነው ስታዩቸው ተጨናነቃችሁ። በቃ ሽማግሌ ከተላከማ በቃ ብሩክን እስከ ወዲያኛው ልናጣው ነው። በቃ አታችሁታል። ሲጀመር ገና ሽማግሌ ምናምን ሳይባል እኮ ብሩክ የናንተም አይደለም፣ ድሮም የናንተ አልነበረም፣ አሁንም የናንተ ሊሆን አይችልም። በቃ እሱ አሁን የራሱን ህይወት እያስተካከለ ነው ያለው። በቃ ብዙ ነገር ላይ ናቸው። ተዋቸው በቃ። ያስጠላል። የምር ነው የምላችሁ። ሰዎች ሲደሰቱ እየተከታተሉ በቃ የነሱን ሰላም ለመንሳት በዚህ ጋር አንዱ እየወጣ ያለቃቅሳል፣ በዛ ጋር አንዱ እየወጣ ያለቃቅሳል። በጣም ነው የሚያስጠላው። እግዚአብሔርን እንዴ! ፈጣሪያችሁን ፍሩ በቃ እንዴ! በቃ ምንም
የእናንተ ለማይሆን ነገር ላይ ሰዎችን መረበሽ፣ ሰዎችን መበጥበጥ፣ ሰዎችን በቃ ተውት። በቃ ልጁን እንዴ አይበጣጠስ እንግዲህ 3 4 5 ብሩክ አይሆንም እኮ በቃ ብሩክ ነው፣ አንድ ነው በቃ አለቀ። እሱም የሀይሚ ብሩክ፣ ለሀይሚ የተፈጠረ ብሩክ እንዴ ካላችሁ እኮ እንዴ ከሀገሩ እሱ ብቻ ወንድ ቢሆን ምን ልትሆኑ ነው እንዴ? እንኳን በሞላ ወንድ በቃ የራሳችሁን አዳም ፈልጉ። የራሳችሁ አዳም ይኖራል። ፈጣሪ በፈቀደው ሰዓት የራሳችሁን አዳም ታገኛላችሁ። ልክ እንደ ብሩክ የምትወዱት አይነት ወንድ እንዴ። ብሩክ ግን የተያዘ ነው በቃ ተውት። ያስጠላል፣ ማርያምን ያስጠላል በጣም እንዴ። ልጅቷን ለምን ትረብሿታላችሁ? እናንተ ወጣችሁ እንደዚህ ባላችሁ ቁጥር እሷ የሚሰማ ስሜት ይኖራል። በቃ ያስጠላል። ተዋቸው በቃ ማለት አንድ ሰው በቃ የሆነ ጥንድ ሆኖ ካፕል ሆኖ ካያችሁ በቃ ከዛ ሰው ህይወት መራቅና መውጣት ነው። ይደብራል፣ የምር በጣም ነው የሚደብረው እያደረጋችሁት ያላችሁት። እዩም ሆንሽ አብሳላትም ሆንሽ በቃ ፈጣሪያችሁን ፍሩ። ለስሙ ክርስቲያን ናችሁ አይደለ? ለስሙ ማህተብ አስራችኋል፣ ለስሙ መስቀል አስራችኋል እንዴ። ይሄ እኮ አንድ ባለትዳር ወንድ ወይ ደግሞ አንድ ባለትዳር ሴት መመኘት ራሱ እኮ ኃጢያት ነው አይደለ እንዴ? ነውር ነውም ኃጢያት ነውም። 10 ትእዛዛት ላይ ራሱ ተጽፏል። የጓደኛህን ሚስት አትመኝ፣ የጓደኛሽን በቃ እንደዛ ተጽፏል። ስለዚህ ይሄ ነውር ነው በቃ። እስኪ አሁን እንኳን ሰላማቸውን ስጧቸው በቃ። እነሱ ሰላማቸውን አግኝተዋል አይደለ እንዴ? እናንተ ደግሞ ሰላማቸውን ስጧቸው። የሰው ልጅ ሲደሰት ደስ ሌላችሁ ነው የሚገባው አይደለ? ደስ ካላላችሁ ደግሞ እዛው መስመራችሁን ይዛችሁ እንደፈለጋችሁ መሆን ትችላላችሁ። ግን ሚዲያ ላይ እየወጣችሁ ደግሞ እነሱን የሚረብሽ ነገር እነሱን ለመበጥበጥ እንዴ። የሰው ልጅ 1 ሳምንት 15 ቀን 1 ወር ሰላም አያገኝም እንዴ? ጉድፈላ እና በጣም ነው የምትደብሩት። እግዚአብሔርን በጣም የሆነ የሰው ህይወት እየበጠበጡ የራስን ህይወት ለማስተካከል መሞከር ይሄ በጣም ስህተት ነው። በጣም የማይሆን ነገር ነው። በቃ ለሰው መልካም ስታስቡ ነው እግዚአብሔርም ለእናንተ መልካም የሚያደርግላችሁና በቃ ተዋት። የምር እች ልጅ በቃ ተዋት። ልጁንም ተዋት፣ ልጅቷንም ተዋት። ሰላማቸውን ያገኙ እንዴ። ሁሌ እንዲበሳጩ፣ ሁሌ እንዲጣሉ፣ ሁሌ እንዲጨቃጨቁ፣ ሁሌ በማይሆን በመጥፎ ሙድ ውስጥ እንዲያልፉ ለምንድን ነው የምታደርጓቸው እንዴ? አሁን እቺ እያለቃቀሰች ዛሬ ፍትህን ካላገናኘኸኝ እምነግራቸው ነው። ምን ልነግሪያቸው ነው? ነውስ አንቺ ደግሞ እንደዩ አርግዣለሁ ብለሽ ልመጭ ነው? በወዲ ውስጥ ልጅ አለ የብሩክና በቃ ከኔ ጋር ባትሆን ግን ደግሞ አትራቀኝ ብሩክ ልትይ ነው? ኧረ እባክሽ ተበልቶበታል። እሺ ተበላበት፣ አለፈበት። ይሄ ከሰው ከሌላ እያረገዙ መጥቶ ያንተ ልጅ ነው የሚባለው ነገር ተበላበት፣ አለፈበት። እዩም አላዋጣትም፣ እዩም አልተሳካላትም፣ እንኳን አንቺ ማለት ነው። ስለዚህ ይሄ የተበላበት ነው። ሌላ ነገር ብትፈልጊ ይሻልሻል። ምንም አያስፈልግም። ሀይሚንም አግንተሽ የምታወሪያት ነገር የለም፣ ብሩክንም አግንተሽ የምታወሪው ነገር የለም። የኔ እናት ቢቀርብሽና መስመርሽን ይዘሽ ወደ ራስሽ ህይወት ብትመለሽ ነው ደስ የሚለው። በቃ አለቀ።